በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ከኢራን ጋር የሚደረግ ድርድር የባለስቲክ ሚሳኤልና የሚሊሻ ቡድኖችን የመደገፍ ክልከላን ሊያካትት እንደሚገባም እስራኤል አስጠነቀቀች። በጉዳዩ ላይ ለመነጋገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከነገ በስቲያም ወደ ዋሽንግተን እንደሚጓዙ ታውቋል። ኔታንያሁ ረቡዕ ከፕሬዝዳንት ትራምፕ ጋር በሚያደርጉት ንግግር የኢራን ጉዳይ ዋነኛ አጀንዳ እንደሚሆን ተመልክቷል። በኢራንና አሜሪካ መካከል ሁለተኛው ዙር ድርድር በሚቀጥሉት ቀናት እንደሚካሄድ ሲጠበቅ ኔታንያሁ በድርድሩ የቴሄራን ባለስቲክ ሚሳኤል ክልከላና እስራኤልን ለሚወጉ ታጣቂ ቡድኖች ድጋፍ መስጠት እንድታቆም የሚያደርግ ነጥብ ሊካተት ይገባል ብለዋል። ጠቅላይ ሚኒስትሩ በዋሽንግተን ጉብኝት ለማድረግ ከተያዘላቸው ፕሮግራም አንድ ሳምንት ቀድመው ለመሄድ መወሰናቸው እስራኤል ለጉዳዩ የሰጠችውን ትልቅ ትኩረት የሚያሳይ ነው ብለዋል ታዛቢዎች። ኔታንያሁ ወደ ዋሽንግተን ሲጓዙ ትራምፕ በድጋሜ ስልጣን ከያዙ ወዲህ ያሁኑ ለሰባተኛ ጊዜ ነው ተብሏል። በዚህኛው ጉብኝት የእስራኤል አየር ኃይል አዛዥ አብረው እንደሚጓዙ መነገሩ ምናልባትም የዋሽንግተን ስብሰባም በኢራን ላይ የታቀደውን ወታደራዊ እርምጃ ጭምር ሳያጠቃልል እንደማይቀር ተገምቷል። ወትሮ እንዲህ ባለው በከፍተኛ ልዑካን ደረጃ በአሜሪካ በሚደረግ ጉብኝት የመከላከያ ሚኒስትሩ አብረው የሚጓዙ ሲሆን አሁን የአየር ኃይል አዛዡም መካተታቸው ያልተለመደ ነው ብለዋል የተለያዩ ወገኖች። እስራኤል ድርድሩ የኢራን ባለስቲክ ሚሳኤል ክልከላን ሊያካትት ይገባል ማለቷ ለደህንነቷ ወሳኝ መሆኑን ከግንዛቤ በማስገባት ነው። የኢራን ሚሳኤሎች ቴልአቪቭ፣ ሃይፋና ኢየሩሳሌምን የመሳሰሉ የእስራኤል ከተሞች የመድረስ አቅም ሲኖራቸው ሁሉንም የሚተኮሱ ሚሳኤሎችን ማክሸፍ የመቻል አቅሟም አስተማማኝ አይደለም ይላሉ ተንታኞች። ሚሳኤሎቹ ከወታደራዊ ጥፋት ይልቅ ንጹሐንን የመጉዳትና መሠረተ ልማቶችን የማውደም ዕድላቸው የሰፋ መሆኑ ደግሞ ከምንም በላይ መንግሥትን ያስጨንቀዋል። በቅርቡ ከተካሄዱ ግጭቶች አስቀድሞ እስራኤል ባወጣችው ግምገማም ኢራን 2000 ገደማ ባለስቲክ ሚሳኤሎች እንዳላት ያረጋገጠች ሲሆን እስራኤል ባለፈው ሰኔ ጥቃት ከፈጸመች ወዲህ ተጨማሪ ሚሳኤል የማምረት ተግባር ስታካሄድ መቆየቷን ጠቅሳለች። እናም ቴሄራን ተጨባጭ ስጋት መሆኗን የእስራኤል መሪዎች ደጋግመው ይገልጻሉ። ባለስቲክ ሚሳኤል በፈጣንነቱ የሚታወቅ በመቶዎች የሚቆጠሩ ኪሎሜትሮችን በደቂቃዎች ልዩነት አልፎ ኢላማውን ማደባየት የሚችል የረጅም ርቀት ሚሳኤል ነው። የኒኩሌር ኬሚካልና ባዮሎጂካል አረሮችን መሸከም የሚችል ለማክሸፍ አስቸጋሪ የሆነም እጅግ ፈጣን ነው ይላሉ ወታደራዊ ተንታኞች። እናም አሁን እስራኤል ከኒኩሌር በተጨማሪ የባለስቲክ ሚሳኤል ክልከላም በኢራን አሜሪካ ድርድር የግድ መካተት ይገባል ማለቷ ደህንነቷን ከማስጠበቅ አኳያ እንደሆነ ተንታኞቹ ያክላሉ። ቴሄራንም ከሁለት አቅጣጫም አጣብቂኝ ውስጥ መግባቷ ሲነገር ፕሬዝዳንት ትራምፕ ቴሄራን ከኒኩሌር ስምምነት መድረስ ካልቻለች ወታደራዊ ጥቃት በሁለተኛ አማራጭነት መቀመጡን ደጋግመው አስጠንቅቀዋል።
በተያያዘ መረጃም የአሜሪካ ልዩ ልዑክ ስቲቭ ዊትኮፍና የትራምፕ ልጅ ባል ጃሬድ ኩሽነር ከኢራን ድርድር መልስ የአሜሪካ ግዙፍ የጦር መርከብ አብርሃም ሊንከንን ዛሬ ጠዋት መጎብኘታቸው ታውቋል። ተዋጊ ጀቶችና ሄሊኮፕተሮች ተሸካሚ የሆነው አብርሃም ሊንከን በኢራን ላይ ለሚፈጸም ዘመቻም በአረብ ባህር የሚገኝ ሲሆን ጉብኝቱም በአሜሪካ ማዕከላዊ ወታደራዊ እዝ አዛዥ አደም ኩፐር ጋባዥነት የተካሄደ ነው ተብሏል። በ16ኛው የአሜሪካ ፕሬዝዳንት አብርሃም ሊንከን ስም የተሰየመውና የዓለማችን ብቸኛው ግዙፍ የጦር መርከብ ከፍተኛ ወታደራዊ ተልዕኮችን ማካሄድ እንዲችል ተደርጎ የተሰራ ከ90 በላይ ተዋጊ ጀቶችና ሄሊኮፕተሮችን ከ5000 በላይ ወታደሮችና ሰፊ ወታደራዊ ቁሳቁሶችን መሸከም የሚችል እንደሆነ ይነገርለታል። ሳውዲ አረቢያ የሱዳን ፈጥኖ ደራሽ ኃይል በሀገሪቱ ሰሜናዊ ክፍል በሰላማዊ ሰዎች ላይ ግድያ ፈጽሟል ስትል አወገዘች። ለሱዳን ጦር ኃይሎችና ጊዜያዊ መንግሥት ያላትን ድጋፍ በማረጋገጥ ባወጣቸው መግለጫም በሰሜን ሱዳን ሴቶችና ልጆችን ጨምሮ ከ20 በላይ ንጹሐን የተገደሉበትን ጥቃት በጽኑ አውግዛለች። የሳውዲ የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሀገሪቱ ጭፍጨፋ እየፈጸመ ነው ላለችው የፈጥኖ ደራሽ ኃይል ጦር መሳሪያና ተዋጊዎች በማቅረብ በሱዳን የእርስ በርስ ጦርነት እጃቸውን ያስገቡ የውጭ ወገኖችን በስም ሳይጠቅስ አውግዟል። የዛሬው የሳውዲ መግለጫም ሐኪሞችና ሰብአዊ ቡድኖች ተፈናቃዮችን በሚያመላልስ ተሽከርካሪ ላይ የፈጥኖ ደራሽ ኃይል በፈጸመው የድሮን ጥቃት 8 ልጆችን ጨምሮ 24 ሰዎች መገደላቸውን ከገለጹ ከአንድ ቀን በኋላም የተሰማ ነው ተብሏል። የሱዳን ውጭ ጉዳይ ሚኒስቴር በተመሳሳይ ባወጣው መግለጫም በእርዳታ ተሽከርካሪዎች ላይ ጥቃት መፈጸም ዓለም አቀፍ ሕግን መጣስ እንደሆነ በመጥቀስ የፈጥኖ ደራሽ ኃይል ተግባር ነው ሲል ከሷል። 3 ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት በጥቂቱ ከ40 ሺህ በላይ ሕዝብ ሲገደል ከ21 ሚሊዮን በላይ የሚሆኑ ለከፋ የምግብ እጥረት መጋለጣቸው ይነገራል። የሳውዲ ውጭ ጉዳይ ሚኒስቴር ፈጥኖ ደራሽ ንጹሐንን ከመግደልና የእርዳታ ሥራ ከማደናቀፍ እንዲቆጠብ አሳስቧል። ጥቂት ወገኖች በማለት የጠቀሳቸውም ጦርነቱን የሚያባብስ ተግባር እንዲያቆሙ አክሏል ወይም አስጠንቅቋል። የሳውዲ መንግሥት በስም ባይጠቅሳቸውም የሱዳን ውጭ ጉዳይ ሚኒስቴር የተባበሩት አረብ ኤምሬትስ ፈጥኖ ደራሽ ኃይሉን በገንዘብና በጦር መሳሪያ ተደግፋለች ሲል በተደጋጋሚ ክስ ማቅረቡን ዘገቦች አመልክተዋል። ባለፈው ዓመት እንደውም የሱዳን መንግሥት የተባበሩት አረብ ኤምሬትስ የፈጥኖ ደራሽ ኃይል በዳርፉር ግዛት በፈጸመው የጅምላ ጭፍጨፋ እጇ አለበት በሚል በዓለም አቀፍ ፍርድ ቤት ክስ መመስረቱ ይታወቃል። ኤምሬትስ ክሱን ብታስተባብልም ሳውዲም ብትሆን የደቡባዊ የመን ሽግግር ምክር ቤት በመባል የሚታወቅ ተገንጣይ ቡድንን ትደግፋለች ስትል ኤምሬትስን መክሰሷ ተመልክቷል። ሳውዲና ኤምሬትስ የየመኑን ሁቲ ቡድን ለመውጋት የተመሰረተው የአረብ ወታደራዊ ጥምረት አባላት እንደነበሩ ይታወሳል። ሐማስ ትጥቅ እንዲፈታም የቀረበለትን ጥያቄ ውድቅ ማድረጉ ተሰማም። የሐማስ መሪ ካሊድ ሚሻል እስራኤል በጋዛ ወታደራዊ ጥቃት አጠናክራ በቀጠለችበት ሁኔታ ቡድናቸው ትጥቅ አይፈታም ብለዋል። ሕዝባችን አሁንም በእስራኤል ቁጥጥር ስር ነው ያሉት የሐማሱ መሪ መሳሪያ ከመጣላችን በፊት አሁን በጋዛ ስላለው ሁኔታ መነጋገር ያስፈልጋል ሲሉ ገልጸዋል። በዶሃ ኳታር በተካሄደም አንድ ፎረም ላይ በኳታር ቱርክና ግብፅ አደራዳሪዎች አማካኝነት ከአሜሪካ ጋር ቀጥተኛ ያልሆነ ንግግር እንዲደረግ የሐማስ ምርጫ መሆኑን ጠቅሰዋል። በፕሬዝዳንት ትራምፕ አማካኝነት ተኩስ አቁም ከተደረሰ ወዲህ እስራኤል በጋዛ በፈጸመቻቸው ጥቃቶች ከ500 በላይ ሰዎች መገደላቸውን ሐማስ ይገልጻል። ትራምፕ ሐማስ በተኩስ አቁም ስምምነቱ መሠረት ትጥቅ ጨርሶ እንዲፈታም ሰሞኑን ማስጠንቀቃቸው ይታወሳል። በእንግሊዝ ከ30 በላይ የወሲብ ጥቃቶች ፈጽሟል የተባለ ግለሰብ መከሰሱ ተነገረ። አዲባዮ አዲየሚ የተባለው የ58 ዓመት ተጠርጣሪ አስገድዶ መድፈርና የወሲብ ጥቃቶችን ጨምሮ 33 ወንጀሎች ፈጽሟል በሚል ነው የተከሰሰው። በተለያየ ጊዜ አድርሷል ከተባሉት ወንጀሎች 21ዱ የወሲብ ጥቃቶች ናቸው ተብሏል። ተጠርጣሪው በፖሊስ ቁጥጥር ስር የሚገኝ ሲሆን ነገ ሰኞ ፍርድ ቤት እንደሚቀርብ ታውቋል። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ
የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና